አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እንዲህ ይላል፣ ወደ አንተ ቶሎ ለመምጣት ተስፋ ባደርግም፣ ከአዲሱ መደበኛ ትርጉም ነው የማነበው። ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ እጽፍልሃለሁ። ይህንም የምጽፍልህ ብዘገይ እንኳ ሰዎች ለእግዚአብሔር ቤት በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተ ክርስቲያን፣ ይኸውም የእውነት አምድና መሠረት ነው። የእውነተኛ መንፈሳዊ ሕይወት ምስጢር ያለ ጥርጥር ታላቅ ነው። እርሱ በሥጋ ተገለጠ፣ በመንፈስ ጸደቀ፣ በመላእክት ታየ፣ በአሕዛብ ዘንድ ተሰበከ፣ በዓለም ባሉት ታመነ፣ በክብር አረገ ይላል። እኔ ያነበብኩላችሁ ከአዲሱ መደበኛ ትርጉም ነው። አጭር ጸሎት እናድርግና ወደ ጌታ ቃል እንሄዳለን። አቤቱ የዘላለም አምላክ ቅዱስ አባት ሆይ እናመሰግናለን ስለሰጠን ስለዚች ቀን ስለዚች ማለዳ። ክብር ለስምህ ይሁን። ቸር አምላካችን እግዚአብሔር ፀሐይንም ዝናብንም በክፉም በደጉም ላይ የምትሰጥ ለሁሉም ቸር የሆንክ ለይተህ እግዚአብሔር አምላክ ሆይ የማትጎዳ ሁሉንም እኩል የምትወድ ልጅ ኢየሱስ ክርስቶስ ደግሞ ወደ መስቀል ሄዶ እንዲሞት ለሰው ዘር ሁሉ ልጅን የሰጠ እሱንም በማመንና በመቀበል ጌታውና መድኃኒቱ የሚያደርግ ደግሞ የዘላለም ሕይወት ወራሽ እንዲሆን ስላደረግ ክብር ላንተ ይሁን። ስምህ ከፍ በል። አሁን እግዚአብሔር ሆይ በተነበበው ሕያው ቃል መሠረት የዚህን ቃል ምስጢር ዛሬ እንከፋፈላለንና ይህን ቃል ጌታ ሆይ እንድትገልጥልን እግዚአብሔር መንፈስ ሆይ ይህ ጉባኤ አንድ ነገር እንዲቀርለት አንድ ነገር ይዞ መሄድ እንዲሆንለት ለዘመኑ ለቀሪው ሕይወቱ ሁሉ የሚጠቅመው የሚመቸው የሚያቆመው የሚያሻግረው ቃል እንድሰጥ በኢየሱስ ስም እለምናለሁ። እዚህ መቆምኩትን ሰው እርዳኝ። ክብሩን ሁሉ ጌታ ኢየሱስ ሆይ አንተ ውሰድ። የክፉ ሥራና ሐሳብ እንቅስቃሴ ሁሉ በጌታ በኢየሱስ ስም የታሰረ ይሁን። ክበር ተመስገን በያው ጌታ በኢየሱስ ስም። ጌታ የተመሰገነ ይሁን። እንግዲህ ስለ ቤተ ክርስቲያን ሳስተምር ወይም ስናይ የቆየነው ዛሬ የመጨረሻው ፓርት ይሆናል። የመጨረሻው ሶስተኛው ክፍል ላይ ነው ያለነው እስካሁን። በቤተ ክርስቲያን ውስጥ የመኖር ስርዓቷ ቤተ ክርስቲያንና የመኖር ስርዓቷ የምለው ዛሬ በደንብ እሱን ነክተን በሚገባ እንድናውቀው የጌታ ቃል ስለ ቤተ ክርስቲያን አኗኗር ስርዓት ምን እንደምል አሁን የተነበበው ክፍል አንዱ ዋናውን ሐሳብ የያዘ ነው። ሌላም ክፍል እንደዚሁ እንከፋፈላለን እና ቤተ ክርስቲያን በመጽሐፍ ቅዱስ ውስጥ የምትመሰልባቸው መልኮች ወይም ምስሎች አሉ። ወደ 5 የሚሆኑ ቤተ ክርስቲያንን መጽሐፍ ቅዱስ በተለይም አዲስ ኪዳን ቤተ ክርስቲያንን የሚገልጽበት ቋንቋዎች ወይም አይነቶች 5 ነገሮች አሉ። እነሱ ላይ ነው የምናተኩረው ስለ መኖሯ ስርዓት ስንማር። የመጀመሪያው ቤተ ክርስቲያንን መጽሐፍ ቅዱስ ወይም አዲስ ኪዳን የሚገልጻት የሚመስላት በአካለ ክርስቶስ ነው። ቤተ ክርስቲያን የክርስቶስ አካል ነች ይላል መጽሐፍ ቅዱሳችን። ለምሳሌ ኤፌሶን ምዕራፍ 1ን ብትከፍቱ ይሄ ብዙ ቦታ የተጻፈ ቃል ነው፣ ግን ኤፌሶን ምዕራፍ 1ን ብትከፍቱ መጽሐፍ ቅዱሳችሁን ከኔ ጋር እሱም በትክክል ማየት እንችላለን። ቤተ ክርስቲያን አካል ክርስቶስ እንደሆነች ወይም የክርስቶስ አካል እንደሆነች ይናገራል። ኤፌሶን ምዕራፍ 1 ቁጥር 2 እና 3 እንዲህ ይነበባል። እግዚአብሔርም ሁሉን ከእግሩ በታች አስገዛለት፣
በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሱም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች ምኑ ናት ይላል? አካሉ ናት ይላል። እርሱ የሚለው ራስ እንደሆነ አደረገው የሚለው ማንን ነው? ጌታ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ለቤተ ክርስቲያን ራሷ ሲሆን፣ ቤተ ክርስቲያን ደግሞ አካል ነች። ቤተ ክርስቲያን አካል ነች ስንል ግን ይህችን አጥቢያ የግሎባል ቤተ ክርስቲያን ስለ እሷ ብቻ ሳይሆን የምናገረው ይህ ክፍል ስለ ዩኒቨርሳል ቸርች ነው። ስለምትታየውም ስለማትታየውም የእግዚአብሔር ቤተ ክርስቲያን ነውና ይህች ቤተ ክርስቲያን የክርስቶስ አካል እንደሆነች መጽሐፍ ቅዱስ ብዙም ቦታ ሰዓት ብኖረንና የተለያዩ ክፍሎችን ብንመለከት ይነግረናል። ስለዚህ ቤተ ክርስቲያን አካለ ክርስቶስ ወይም የክርስቶስ አካል ናት ካልን፣ ቤተ ክርስቲያን ደግሞ ማን እንደሆነች ባለፈው ጊዜ በግልጽ የተነጋገርን ስለሆነ በዛ አካል ላይ ራስ የሆነው ክርስቶስ ሁለንተናዋን ሁሉ ነገሯን የሚቆጣጠር የሚመራ የሚያስወጣ የሚያስገባ ማን ነው? ማን ነው? ንገሩኝ። ኢየሱስ ባለቤቱ። አሁን አካላችንን እግዚአብሔር ሲሰራን ከራሳችን እስከ እግራችን ሲሰራን ልዩ ልዩ የአካል ብልቶችን ሰጥቶ ሲሰራን እግዚአብሔር በአካላችን ላይ ዋና ስራ እንዲሰራ ዋና ኃላፊነት እንደወስድ ያስቀመጠው የትኛው የአካል ክፍላችን ላይ ነው? ራሳችን ላይ ነው። ራሳችን ሁሉን ነገር እጃችን፣ እግራችን፣ አይኖቻችን፣ ጆሮቻችን፣ አይኖቻችን የሚያከናውኑትን ነገር በበላይነት የሚያደርገው ሊድ የሚያደርገው ራሳችን ነው፣ አእምሯችን ነው። ስለዚህ እግዚአብሔር ክርስቶስ ኢየሱስን ቤተ ክርስቲያን ራስ አድርጎ ሲያስቀምጠው በክርስቶስ ኢየሱስ አምነው ከዓለም የተጠሩ የቤተ ክርስቲያን በጉባኤው ደግሞ አካሉ እንደሆነ መጽሐፍ ቅዱስ ይነግረናል። እያንዳንዳችን እንግዲህ እግዚአብሔር እንዴት እንደሚመለከተን ከቃሉ አንጻር ልንረዳ ያስፈልጋል። እኛ ተራ ሰዎች አይደለንም፣ ምናምንቴ ሰዎች አይደለንም። ይሄ አካል የከበረ አካል ነው። ይሄ አካል ኢየሱስ ጌታ የሆነበት አካል ነው። ይሄ አካል የኢየሱስ ክርስቶስ ማደሪያ ነው። ወደ ታች እንመጣበታለን። አሜን። ማደሪያው ነን፣ ቤቱ ነን። ክርስትና ይሄንን በትክክል ጠንቅቀን ካላወቅን ወገኖች ሆይ በእግዚአብሔር ቤት ውስጥ የምንሄድበትን አካሄድ እናበላሻለን፣ የምንሰራውንም እናበላሻለን። የምናደርገው ነገር ሁሉ ይሆንብናል፣ ያመልጠናል፣ ወይም ደግሞ ይሳሳትብናል። የእግዚአብሔርን ቃል የተጻፈውን ቃል እየጠቀስን የምናጠናው ለምንድን ነው? ለእውቀት ብቻ ሳይሆን በቃ የእግዚአብሔር ኦርደር ስርዓቱ ምን እንደሆነ ክርስቲያኖች ጌታን የምንከተለው ሁላችንም በዚህ ቃል ፕሪንሲፕል መመሪያ ስለሆነ የምንተዳደረው እሱን ለመከተል ነው የምናጠናው። ባወቅነው መሰረት ለሱ ለመኖር ለሱ ለመሰጠት ነው የምናጠናው የምንማረው። አሜን ነው። ክብር ለእግዚአብሔር ይሁን። ስለዚህ እኛ አካል ነን። ቤተ ክርስቲያን አካል ናት። በክርስቶስ መካከል ስላለው መተሳሰር ስገልጽ ሁሉንም ከእግሩ በታች አስገዛለታል። ከሁሉ በላይ ደግሞ እሱ ራስ እንደሆነ አድርጎ ለቤተ ክርስቲያን ሰጠው አለ። እሱም አካሉና ሁሉም በሁሉ የሚሞላው የእርሱ ሙላቱ ደግሞ ማናት? ቤተ ክርስቲያን ናት ይላል። እንደገና ደግሞ በቆላሲስ ላይ ምን ይላል ሐዋርያው ጳውሎስ? አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። ይህንን ባይብል ስቴዲ ስናጠና የቆላስይስ መጽሐፍ ብዙ በደንብ ይህንን ገልጸን ተነጋግረናል። የጎደለውን እሞላለሁ ስል ሐዋርያው ጳውሎስ የሚናገረው ክርስቶስ በመስቀል ላይ የሰራው ስራ ለደህንነታችን ሙሉ አይደለም ለማለት አይደለም። እሱ አይደለም እሱ የምናገረው
ኢየሱስ ክርስቶስ ፈጽሞ ሰርቶ በመስቀል ላይ የጨረሰውን ነገር ለኛ የሆነውን ነገር ለማድረግ እኔ ደግሞ በስጋዬ የሚያስፈልገውን ነገር ሁሉ ለማድረግ ምንድነኝ ነው ምለው? ዝግጁ ነኝ ነው ምለው እስከ ሞት። ሌላ ቦታ እንደውም እናንተን የምናገለግለው በቃል ብቻ ሳይሆን ራሳችንንም መስዋዕት አድርገን በመስጠት ጭምር ነው ይላል። እናንተን የምንወደው እናንተን የምናገለግለው ለቅዱሳን ስናገር ጀስት እንደው ቃል መስጠት ብቻ ሳይሆን ሕይወታችንን በመስጠት ጭምር ነው ይላልና ይሄንን የጎደለውን በስጋዬ እፈጽመዋለሁ ስል በሱ በኩል ያለውን ድርሻ እሱ ማድረግ የሚገባውን ነገር ለመናገር እንጂ ጳውሎስ ጌታ ኢየሱስ የፈጸመው የመስቀል ላይ ስራ የተሟላ አይደለም እያለ አይደለም። በፍጹም እንደዛ ማለቱ አይደለም። ስለዚህ ወገኖች ሆይ አካል ሲባል እንግዲህ እውነተኛ አማኞችን ሁሉ አካቶ የያዘ ዓለም አቀፋዊቷን ቤተ ክርስቲያን የሚያጠቃልል ነው። የቤተ ክርስቲያን አካል የሚለው ቃል ስራ ላይ የዋለው ደግሞ በዚህ በአዲስ ኪዳን ውስጥ ሲሆን በክርስቶስ አምነው ነፃ የወጡ ከዚህ በፊትም እንዳነሳው የእግዚአብሔርን ጉባኤ ለመግለጽ የተጠቀመ ነው ሐዋርያው ቃሉን። ለምሳሌ ኤፌሶን 4 ምዕራፍ 4ን ብትከፍቱ ቁጥር 12 እና 16 እንዲህ ይላል። ኤፌሶን ምዕራፍ 4 እዛው ኤፌሶን ሳንወጣ ቁጥር 12 እስከ 16 ላንብብላችሁ። የኤፌሶን መልእክት ምዕራፍ 4 ቁጥር 12 እስከ 16 ብትከታተሉ ከኔ ጋር ይሄውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደፊትና ወደኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎችም ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ ምን እንላለን? እናድጋለን። እርሱም ክርስቶስ ነው እያለ ይቀጥላል። ስለዚህ እኛ በአካሉ ላይ ያለን ብልቶች እስከሆንን ድረስ ራስ ወደ ሆነው ወደ ክርስቶስ ለማደግ ይህንን እውነት መረዳት የግድ ይላል። ክብር ለእግዚአብሔር ይሁን። እያንዳንዳችን በአካሉ ላይ ያለን ደግሞ ሁላችንም አስፈላጊዎችና ጠቃሚዎች ነን። በእግዚአብሔር ዓይን ፊት በሰውም ፊት እስከ ገባን ድረስ ሁላችንም ጠቃሚዎች ነን። የማይጠቅም የማያስፈልግ በክርስቶስ አካል ላይ የተሰራ ሰው አማኝ የለም። አገልግሎታችን ይለያል። አዎ ጸጋችን ይለያል። አዎ እውቀታችን ይለያያል። አዎ ቁመታችን ይለያያል። አዎ በክርስቶስ ግን አንድ ነን። በሱ ፊት በምንም አይነት ሁኔታ አንዱን ከፍ ሌላውን ዝቅ የሚያደርግ የሚያሳንስ ነገር የለም። ስለዚህ ቤተ ክርስቲያን በአካለ ክርስቶስ ትመሰላለች። ይሄ ወገኖች ሆይ እንግዲህ ስናወራው ሜቢ ከዚህ ከሚያስተላልፈውም ሰው የምንሰማበት አሰማም ይወስናል እንጂ ይሄ ቀላል ነገር አይደለም። እግዚአብሔር የሰራው መለኮታዊ አሰራር፣ እግዚአብሔር የጠፉ ሰዎችን ለማዳን ልጁን ወደዚህ ምድር ልኮ የሰራው የማዳን ስራ ማዳን ብቻ አይደለም፣ ደግሞ ሰውን ከፈጠራቸው ፍጥረታት ሁሉ በራሱ መልክና ምሳሌ ፈጥሮ የራሱ ቤት አድርጎ በሰው ውስጥም ለመኖር በመንፈስ ቅዱስ መምረጡ የከበረ ነገር ነው። እግዚአብሔር ስሙ የተባረከ ይሁን። ይህን ያደረገው ጌታ ስሙ ይባረክ። ሌላው ቤተ ክርስቲያን በመጽሐፍ ቅዱስ ውስጥ የምትመሰለው በሙሽሪት ነው። ሙሽራው ማን ነው? ጌታችን ኢየሱስ ክርስቶስ ነው። በሙሽሪት ይሄ በብሉይ ኪዳን ውስጥም በብሉይ ኪዳን ጊዜ እስራኤላውያን ነቢያት ይጠቀሙ ነበርና በእግዚአብሔርና
በእግዚአብሔር ሕዝብ መካከል ያለው ግንኙነት በባልና በሚስት ግንኙነት እና በሙሽራና በሙሽሪት መልክ ተገልጿል። እና ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ደቀ መዛሙርቱ ከሱን እየተከተሉ እየሄዱ እያሉ በሰዎች ማሳ እየገቡ እሸት እየቀጠፉ ይበሉ ነበርና ፈሪሳውያን በቃ ነቀፋቸውን ይዘው ብቅ አሉ። እኛ ስንጾም ሰው ሁሉ ስጾም ያንተ ደቀ መዛሙርት እስከ መቼ ነው የማይጾሙት? ይኸው በቃ ያገኙትን ሁሉ እየሰበሰቡ እየቀጠፉ እየበሉ ይሮጣሉ ስሉት ለጌታ ቀርቦ ምን አላቸው? አዎ እነዚህ ሙሽራው ከነሱ ጋር እስካለ ድረስ መጾም አይገባቸውም፣ የለባቸውም። የሚጾሙበት ጊዜ ይመጣል። በትክክል የተጻፈውን ባላነብም እንደዛ አይነት መልስ ሰጣቸው። ስለዚህ ጌታ ኢየሱስ ክርስቶስ በቤተ ክርስቲያን ውስጥ እንደ ሙሽራ ለምሳሌ ያንን ከሚገልጹ ነገሮች ውስጥ ዮሐንስ 3ን ብንከፍት ዮሐንስ 3ን ብትከፍቱ ምዕራፍ ቁጥር 29 እስከ 30 መጥምቁ ዮሐንስ እንዲህ ብሎ ይገልጻል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 እና 30 ላንብብላችሁ። እንደዚህ ይላል። መጥምቁ ዮሐንስ እንደዚህ ይላል። አገኛችሁ? መጽሐፍ ቅዱስ ቶሎ የሚከፍትም ሰው አለ። ሰው ደግሞ አንዳንዱም ደግሞ ቶሎ አይደርስበትም። እኔ አነብላችኋለሁ። ቁጥር 29 እንዲህ አለ፣ ሙሽራይቱ የሙሽራው ነች። በተለይ የአዲሱ መደበኛ ትርጉም በሚገርም አገላለጽ ነው የገለጸው። ሙሽራይቱ የሙሽራው ነች፣ ድምፁን ለመስማት በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ስሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ልልቅ እኔ ግን ላንስ ይገባል። ማን ነው እንዲህ የሚለው? መጥምቁ ዮሐንስ። በምድረ በዳ የበረሃ ማርና አንበጣ እየበላ ኢየሱስ ክርስቶስ መሲሁ ሊመጣ እያለ ፍሮንት ራነር ሆኖ ከፊት ለፊት እየሮጠ የእግዚአብሔርን መንግሥት ወንጌል እያወጀ እየተነሳ የሚደንቅ የእግዚአብሔር ሰው፣ እንደ ዘመኑ የእግዚአብሔር ሰው እከሌ ብላችሁ ጥሩኝ ያላለ፣ እንደ ዘመኑ ነቢዩ እከሌ ብሉኝ ብሎ ያላለ፣ ራሱን እንዴት እንደሚሰይም ወይም እንደሚጠራ ወይም ምን እንደሚመገብ አዲስ ኪዳን ስናጠና እናያለን። የምድረ በዳው ስሙ ማን ነው? የምድረ በዳው ድምፅ። የምድረ በዳው ድምፅ የዛሬ ነው አድርገው አንድ ነገር ብልጭ ያለችለት እንደሆነ ነብይ። አሁን በቃ ፌስቡካችን ስንከፍት ነብይት እከሌ ዛሬ አዲስ ነብይት፣ ነገ ጧት ሌላ ነብይ። እኔ አሁን ነቢያት ጋር ምንም ጥል የለኝም ወገኖች ሆይ። ነቢያት ለምን ተነሱ የሚል ኔጌቲቭ አስተያየት ይዤ እንዳልሆነ እንድትረዱኝ። ግን እውነት ቢመዘን እውነት ቢለካ ስንቱ ነው እውነት የእግዚአብሔር መልእክተኛ ሆኖ ነቢይ ይዞ የተነሳው፣ ነቢይነት ተልኮ ወይም ጥሪ ይዞ የተነሳው የሚለውን ስናይ ግን ብዙ ነገሩ አሰስገሰስ እንደሆነ፣ ብዙ ነገሩ ገለባ ብቻ እንደሆነ በእግዚአብሔር ቃልም ስንመዝነው ይታያል። እና የምድረ በዳው ድምፅ ይሄንን አለ። ራሱን እንዴት ቆጠረ? እዚህ ጋር ደግሞ እንደሚይዜ አሁን ባነበብነው ክፍል ውስጥ በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ስሰማ እጅግ ደስ ይለዋል ይላል። ድምፁን ስሰማ ደስ የማይለው ሰው አለ? የጌታን ድምፅ ሰምቶ አለ? የለም ወገኖች ሆይ። የኢየሱስ ክርስቶስ ድምፅ እንደሚፈስ ዘይት የሰውን ውስጥ የሚያረሰርስ ነው። የሰውን ስሜት የሚነካ ነው። የሰውን አእምሮ ብቻ አይደለም። እኛ አሁን እንግዲህ ሐዋርያው ጳውሎስም እንደምናገረው በአእምሮአችንም በመንፈስም እንናገራለንም እናስተምራለን። የጌታ የኢየሱስ ድምፅ ግን ወገኖቼ ሆይ የውስጥን የሚደርስ የውስጥን የሚያሳርፍ የውስጥን የሚያረካ ትክክለኛውን የእኛን ችግር የሚረዳ ጌታ ነው። ክብር ለስሙ ይሁን።
ስለዚህ ድምፁ በተሰማበት ቦታ ሁሉ የማይነካ የለም፣ የማይደሰት የለም፣ የማያርፍ የለም። እሱ የሚያሳርፍ ስለሆነ ስለዚህ ቤተ ክርስቲያን በሙሽሪት ትመሰላለች። እና ወደ ዮሐንስ ራእይ ሄዳችሁ ብታነቡ ሌላ ጊዜ ስለ በጉ ሰርግ ይናገራል። ስለ በጉ ሰርግ ጌታ ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ስለሚሆነው ነገር ስለ ዳግም ምጽአቱ ይናገራል። እና እንዳልኳችሁ በብሉይ ኪዳን ውስጥ ነቢያት ደግሞ እስራኤልን ቤት ከእግዚአብሔር ጋር ሕዝቡን እግዚአብሔር እንደ ሚስት እግዚአብሔር እንደ ባል እንደዛ ያለ መጽሐፍ ቅዱስ ሲጠቀም እንችላለን። ምንድነው ታዲያ እሱ ውስጥ ያለው ትልቅ ምስጢር ብንል በባልና በሚስት መካከል ያለው ግንኙነት ወገኖች ሆይ ከየትኛውም ግንኙነት የከበረ ነው። ከየትኛውም በዚህ ምድር ላይ ከምናደርገው ከሰዎች ጋር ለቢዝነስ ስራ አብረናቸው ግንኙነት ከምኖረን ሰዎች፣ በትምህርት ቤት ውስጥ ግንኙነት ከምንፈጥር ሰዎች፣ በየትኛውም የባልና የሚስት መካከል ያለው ግንኙነት የከበረ ነው። እስኪ የከበረ ነው እንበል። በጣም ለምን? ትዳርንም ራሱ እግዚአብሔር ነው በኤደን ገነት የጀመረው። በአዳምና በሔዋን መካከል ክቡር ነው። የእግዚአብሔር ኢንስቲትዩሽን ነው። እግዚአብሔር ያቋቋመው ተቋም ነው። ክቡር ነው ትዳር። ስለዚህ እግዚአብሔር ለኛ ያለውን ፍቅሩን፣ ለኛ ያለውን ምሕረቱን፣ ለኛ ያለውን ሐሳቡን ሲገልጽ አንዱ የሚገልጽበት መንገድ ስለሆነ ነው ይሄን መጽሐፍ ቅዱስ ጸሐፊዎች በመንፈስ ተመርተው የተጠቀሙት። በባልና በሚስት መካከል ያለው ክዳን በምንም አይነት አይፈርስም። በተለይ በቅዱስ ጋብቻ የተጣመርን ማለት ነው። በእግዚአብሔር ቤት ውስጥ የተጋባን እስከ ሞት ድረስ አልክድሽም አልክድህም ተባብለን ቃል ክዳን የምንለዋወጥ ሰዎች ለትዳር ያለን ሪስፔክሽን አክብሮት በጣም 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 ከፍ ማለት አለበት። እግዚአብሔር ያከበረውን እኛ ልናቀለው አንችልም። የከበረ ነው። ስለዚህ እግዚአብሔር ቤተ ክርስቲያንን እንደ ሙሽሪትና እንደ ሙሽራ እንደ ባልና እንደ ሚስት ሲቆጥር ዝም ብሎ አይደለም። በእኛና በአምላካችን መካከል ያለው ግንኙነት የከበረ ነው ወገኖቼ። ዘመን ቢለወጥ የማይለወጥ፣ እውቀት ባይኖር የማይለወጥ፣ ገንዘብ ባይኖር ብኖር የማይለወጥ፣ ወገን ብኖር ባይኖር የማይለወጥ ነው ከእግዚአብሔር ጋር ያለን ግንኙነት። ጌታ አንዴ ይዞናልና አይለቀንም፣ ወዶናልና አይጠላንም። እስከ መጨረሻው ነው የወደደው። የወደዳቸውን እስከ መቼ ይላል? እስከ መጨረሻው። ወገኖቼ ሆይ የፈለገው ብንሆን ከሱ ጋር ልባችን እስካለ ድረስ፣ መንፈሳችን እስካለ ድረስ፣ ጌታን የሚወድ ቃሉን የሚወድ የሚያከብር ልባችን እስካልወደቀ ድረስ እግዚአብሔር ኢቭን ወድቄን እንኳን አይተወንም፣ አይጨክንብንም። እሱ ሰው አይደለም። እግዚአብሔር ሰው አይደለም። አይጨክንም። ይራራል፣ ይታደጋል፣ ያድናል፣ ይፈውሳል፣ ይመራል፣ ያነሳል። ሰዎች የጣሉትን ያነሳል። እግዚአብሔር ከባህሪው ውስጥ ሰዎች የትም አይደርስም። አሁን ቅድም መዝሙር ላይ ምን ሰማ ነበር ወገኖች ሲያስመልኩ፣ ሰዎች የትም አይደርስም ያሉትን እግዚአብሔር በደግ ማንሳት ስራው ነው። ክብር ለእግዚአብሔር ይሁን። ማሳደግ ስራው ነው። ስለዚህ ቤተ ክርስቲያን በሁለተኛ ደረጃ በመጀመሪያ በምንድን ነው ያልኳችሁ? በአካለ ክርስቶስ ወይም የክርስቶስ አካል፣ ሁለተኛ ደግሞ በሙሽራ፣ ሶስተኛ በእግዚአብሔር ማደሪያ ትመሰላለች። ጢሞቴዎስ ላይ እንዳነበብ ነው በእግዚአብሔር ማደሪያ ቤት፣ በእግዚአብሔር ማደሪያ ቤት ወይም በእግዚአብሔር ቤት ትመሰላለች። እኔና እናንተ ጌታ ኢየሱስ ክርስቶስ ያዳነን የሞተልን ይሄ ማንነታችን ይሄ ሁለመናችን የሱ ቤት ነው። ሃሌሉያ! የሱ ቤት ነው። እጄ የሱ ነው፣ እግሬ የሱ ነው፣ አይኔ፣ ጆሮዬ፣ ሁለንተና የሱ ነው። የፈጠረኝም እሱ ነው። የራሱ ሙሉ ንብረት አድርጎ የወረሰኝም ያዳነኝም እሱ ነው።
እንደዛ ካላየን ለጌታ ልንመች አንችልም። ትረስት ሚ አንችልም። ክርስትናችን 50-50 ከሆነ 50ውን እኔ የሚቆጣጠረው 50ውን እግዚአብሔር የሚቆጣጠረው አካል ከሆነ ያዝኩኝ የጊዜ ጉዳይ ነው እንጂ መንሸራተት አይቀርም። የጊዜ ጉዳይ። ሁሉም የሱ ነው። ሁሉም ከርሱ ነው። ሁሉም ለርሱ ነው። አሜን ነው። ዮሐንስ እንዲህ ይላል አሁንም በምዕራፍ 1 ላይ። ስለዚህ እኛ የእግዚአብሔር ነን ወገኖች ሆይ፣ ቤቱ ነን። ይሄ ቤቱ የሆነው ላይ መሰልጠን ያለበት ማን ነው? ባለቤቱ። ለምሳሌ የአሁኑን የዛሬውን አያደርግና አሁንም እንግዲህ የድሮውና የአሁኑን እያስተያየው ስናገር ትንሽ ከፊተኛውም ነገር ትንሽ በወጣትነቴም ቢሆን ስላየው ነው፣ ልዩነቱን ስለማቅ ነው። በድሮ ባደኩባት ቤተ ክርስቲያን ውስጥ ያሉ አባቶች፣ መሪዎች ያኔ ከደርግ መንግስት በፊት በነበረ ጊዜ ቤተ ክርስቲያን ስርዓት ውስጥ እህቶች ለመዝሙር ወደዚህ ሲወጡ በምንም ተአምር ጸጉራቸው ሳይሸፈን በምንም ተአምር ሱሪ ለብሰው እዚህ መቆም አይፈቀድም ነበር። እኔ አሁን ይሄ እንግዲህ አሁን ያለንበት ጊዜ ይረዳለሁ። በጣም የረቀቀ ዘመን ነው፣ እውቀት የበዛ ነው። እንደዚህ እንቆጣጠር ብንላቸው ልጆቻችንም እንችላለን ብዬ አላምንም፣ አስተምሬም አላቅም። ግን እውነቱን ነው የምነግራችሁ፣ እውነቱን ነው የምነግራችሁ። እና ወገኖች ሆይ ማንነታችን ሁሉ የሱስ ከሆነ ድረስ ማንነታችን ሁሉ እሱን ማንጸባረቅ አለበት፣ እሱን ማሳየት አለበት፣ እሱም መምሰል አለበት። አሜን። ግን ዛሬ ሁሉ ነገር መስመሩን ለቋል፣ ስፍራውን ለቋል። በምንም አይነት ተአምር እህቶች እንግዲህ እህቶች የምለው እንግዲህ በእህቶች በኩል ነው ሁሉ ነገር የሚመጣው፣ ፈተናም የሚመጣው በዛ ስለሆነ ወንዶች ጋር ችግር የለም እያልኩ አይደለም እንድትረዱኝ። እና ሰውነትን ገልጦ የሚያሳይ አጣብቅኝ ልብስ ሱሪ ለብሰው መድረክ ላይ መቆም በፍጹም መጽሐፍ ቅዱሳዊ መሰረት የለውም። በፍጹም እውነቴን ነው የምላችሁ፣ በፍጹም። እንግዲህ ያለንበት ዘመን ቢወስንንም እንሞክራለን፣ ግን ሕግ አናወጣም፣ ልጆቻችንን አናስጨንቅም። እግዚአብሔር እስኪገልጥላቸው ድረስ ግን እንጸልያለን። ለምሳሌ እኔ ከቤቴም ጀምሬ ከአንድ ልጅ የሚያሳድግኳን ልጅ ጀምሬ ብዙ ነገር ጥረት አረግ ነበርና ስለ ልብስ ሳነሳ የምሰጠኝ መልስ አስቀኝም ነው፣ ጥሩ ዲፌንስ የማድረጊያ ምክንያት ነው። እባክሽ አለባበስ እንዲህ ቢሆን ጥሩ ነው። አንተ ደግሞ ዝም በል ዳድ፣ ሙያ በልብ ነው እንጂ በልብስ አይደለም። ዛሬ ሊትሩ እውነት ይመስላል አይደል? በባህላችን በአነጋገራችን እውነት የተለመደ ንግግር ስለሆነ ይመስላል። ሙያ በልብ ብቻ ሳይሆን በውጭም የሚገለጥ ነው። ማንነታችን በውስጥ ብቻ ሳይሆን በውጭም የሚነበብ ነው። አይደለም እንዴ? እንደዛ ነው፣ እመኑኝ፣ እንደዛ ነው። ዳሩ ግን እንዳልኳችሁ ዘመኑ በጣም የሰለጠነ ዘመን ስለሆነ ብዙም አናስጨንቅም፣ ብዙም ስርዓት አናስቀምጥም፣ ብዙም ሕግ አንጽፍም። ነገር ግን እግዚአብሔር በእውነት ቤተ ክርስቲያን እንዳለ፣ ምክንያቱም እግዚአብሔር እኮ ወገኖች እውቀት ቢበዛም ቢሰፋም ዘመን ቢሻሻልም እግዚአብሔር እኮ እግዚአብሔር ነው፣ አይለወጥም። አሜሪካን መጣን፣ አውሮፓም ሄደን፣ እንግሊዝ ሀገር የትም ኖርን፣ እግዚአብሔር እግዚአብሔር ነው። ስለዚህ እግዚአብሔርን በእግዚአብሔርነቱ ልንከተለው፣ ልናከብረው፣ ልናመልከው፣ ልንኖርለት እግዚአብሔር ፈጥሮናል። በእግዚአብሔር ማደሪያ ትመሰላለች። በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ እነግርሃለሁ ይላል ሐዋርያው ጳውሎስ በእምነት ልጁ ለሆነው ለጢሞቴዎስ። ምናልባት ብዘገይ እንኳ ይላል። ምናልባት ይህም መልእክት ስጽፍ ሐዋርያው ጳውሎስ በሮም እንደነበረ የመጽሐፍ ቅዱስ አዋቂዎች ይነግሩናል። እሱ በሮም
ጢሞቴዎስ ደግሞ በኤፌሶን ከተማ ያለች ቤተክርስቲያን ወጣት መጋቢ ነው፣ አስተማሪ ነው። ስለዚህ በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብህ እነግርሃለሁ። ብዘገይ እንኳን ይህንን እንድታውቅ ቀድሜ ጽፍልሃለሁ። ያ እንግዲህ አንተ ምወቅና በስርም ያሉትን ምን በላቸው ነው ትምህርቱ፣ አሳውቃቸው ነው። ስለዚህ ወገኖች ሆይ በእውነት ነው የምላችሁ ጌታን እየመሰልን እግዚአብሔርን እያከበርን እንድንኖር የእግዚአብሔር መንፈስ እንዲረዳን ልንለምነው ያስፈልጋል። ቤቱ የሥርዓት ቤት፣ የጽድቅ ሥራ ቤት፣ የንጽህና ማዕከል ክርስቶስ ብቻ ጎልቶ ደምቆ የሚታይበት ስፍራ ነው። ቤቴ የምን ቤት ይባላል አለ እሱ? የጸሎት ቤት። በቃ ቤት የምንሰበሰብበት ስፍራው የጸሎት ቤት ነው። የኔና የናንተ ቤት ደግሞ ቶታሊ የሱ ነው። ይሄ ደግሞ የሱ ነው። ይሄ ማንነት ሁለንተናችን ደግሞ የሱ ነው። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቅድም ያነበብነው አንደኛ ጢሞቴዎስ ነው። ሳንዘገይ ጊዜ ሳንሰጠው ልናውቅ የሚገባን ነገር እንደሆነ አድርጎ ነው ሐዋርያው የጻፈው። ሳይውል ሳያድር የዛሬ ሳምንት ግድ የለም ሳንለው ትኩረት የምስብ ብዘገይ ግን የሚለው ቃሉ ነው። ብዘገይ ግን ምን ያህል ክብደት እንደሰጠው ተመልከቱ። ብዘገይ ግን የሚለው ቃል በጣም ልብን ይነካልና እኔ ብዘገይ እንኳን እንደዚህ አይነት ውድቀት ቤተ ክርስቲያን ላይ እንዳይደርስ እያለ ነው የሚያሳስበው። በእኔ መዘግየት ምክንያት ነው የምለው የቤተ ክርስቲያን የስህተት ትምህርቶች መስፋፋት፣ የችግሮች መለጠጥ መብዛት መንስኤው ምንድነው ብትሉ የእግዚአብሔርን ቃል ያለማወቅ። በቃ ሌላ ምንም ችግር የለም። ቃሉን እንደሚገባ ጠንቅቀን ካወቅን አንወድቅም። ጠላትም አይጫወትብንም። አሜን ነው፣ አይጫወትብን። የእግዚአብሔር ሕዝብ መመሪያው መተዳደሪያው ውስጥ ደንቡ እንበለው ይሄ ነው። ይሄ ቃል ነው። ሌላው ተጨማሪ የምንጽፈው እንደው ሰዎች ስለሆንን የግድ እንደው ሰዋዊ የሆኑ ምድራዊ የሆኑ ነገሮችን በዚህ እናስተዳድር ብለን ነው ደንብ የምናወጣው እንጂ ከዚህ ደንብ የሚበልጥ ደንብ አለ? ኔቨር፣ በፍጹም የለም። እውነቴን ነው የምላችሁ። እዚህ ውስጥ የሌለ ነገር እኮ የለም ወገኖች። ለጽድቃችን፣ ለልማታችን፣ ለእድገታችን፣ ለፍቅራችን፣ ለትህትናችን እንዴት መውጣት እንዳለብን መግባት፣ ሁሉ ነገር ምን መያዝ እንዳለብን፣ ምን መያዝ እንደሌለብን፣ ምን መልበስ እንዳለብን፣ ምን መጠጣት እንዳለብን እንደሌለብን ሁሉ ነገር እዚህ ውስጥ አለ። ስለዚህ ጳውሎስ በክፍሉ አማኞች እንዲረዱት የፈለገው ባጭሩ ዋናው ቁም ነገር በቤተ ክርስቲያን ያሉ አማኞች አኗኗር እንዴት ሊሆን እንደሚገባ ለማስረዳት ፈልጎ ነው። በቤተ ክርስቲያን ውስጥ ስንኖር ሁሉ ነገር ወገኖቼ ሆይ ኦርደር አለው፣ ፕሪንሲፕል አለው። በዓለም ውስጥ እንደፈለግን ወይም በዓለም መድረክ ላይ እንደፈለግን እንደሚኮን በእግዚአብሔር ቤት ውስጥ ስመጣ እንደተፈለገ አይኮንም፣ እንደተፈለገም አይናገርም ሰው። አሜን ነው። በልክ ነው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ምን ይላል ሐዋርያው ጳውሎስ? ሁሉ ነገር በአግባብና በስርዓት ይሁን። በአግባብና በስርዓት ይሁን። ያንን የተናገረው አውዱ የምናገረው ስለ ጸጋ ስጦታዎች አጠቃቀም ነው። የጸጋ ስጦታ እግዚአብሔር የሰጠንን ስጦታ እንኳ ስንጠቀም እንደፈለግን ልንፏልልበት አንችልም። በስርዓት ለምን? ጌታ የስርዓት አምላክ ነው። መንፈስ ቅዱስ የስርዓት መንፈስ ነው። የስርዓት መንፈስ ነው። ስለዚህ እግዚአብሔር ቤት ውስጥ ስንወጣ ስንገባ፣ እንደ እግዚአብሔር ጉባኤ ስንሰበሰብ፣ ስንመካከር፣ ስንነጋገር፣ ስንጸልይ
ሁሉ ነገር በስርዓትና በአግባብ ይሁን ለማለት ፈልጎ ነው ሐዋርያው ይህን መልእክት መጽሐፍ። አግባብና ስርዓት የሌለው ነገር፣ ልቅ የሆነ ነገር፣ ከልኩ ያለፈ ነገር ወንድማማቾች እንዲጎዳዱ በር ይከፍታል። ሰይጣን እንዲቧርቅ እድል ይሰጠዋል፣ ገብቶ እንዲጨፍር። ኢየሱስ ክርስቶስ ጌታ ነው። በምንም አይነት ሰይጣን በእግዚአብሔር ጉባኤ ውስጥ አይሰለጥንም። እኔ ያለው በሉ እስኪ ከልባችሁ ነው በሉ። በደም ኢየሱስ ያድናል። እንደዛ ነው አይደለም ምሉት? እውነተኛ እምነት የጨበጡ የእግዚአብሔር ሰዎች እኔ እያለሁ አይሆንም። አፍራሽ ነገር አይሆንም። ኔጌቲቭ ነገር አይሆንም። ጥላቻ አይሆንም። እድል አንሰጠውም። እኛ የተለየን ሰዎች ነን። የዳንን ሰዎች ነን። ያመለጥን ሰዎች ነን። አሜን ብለ እግዚአብሔር። ስለዚህ ቤቱ የሕያው እግዚአብሔር ቤት ነው። ቤቱ የሕያው እግዚአብሔር ቤት መሆኑን ያስገነዝባል። ሕያው እግዚአብሔር የሚለው ስያሜ በብሉይ ኪዳንም የሰራ ስም ሲሆን አሁንም በአዲስ ኪዳንም ሁሌ የሚሰራ፣ ያም ማለት እግዚአብሔር የነበረ ያለና የሚኖር ምንጊዜም የማይለወጥ ሰማይ ከፍ ምድር ዝቅ ብትል እግዚአብሔር ነው፣ በዙፋኑ ላይ ነው። እኔ ብለወጥ፣ እኔ ብወድቅ፣ እኔ ብነሳ፣ እኔ ብክድ፣ እኔ ምን ብል እግዚአብሔር ሃሌሉያ። እግዚአብሔር ነው። ወገኖች ሆይ የሆነ ነገር በዙሪያችሁ ስለዋወጥ፣ ሰዎች ስለወጡባችሁ አትደነቁ። አያስደንቅም። እስ ኖርማል ይሆናል። ሊሆነ ያለው ይሆናል። የማይለወጥ አለ። ምንጊዜም በፊቱ ስትቀርቡ እጁን የሚዘረጋላችሁ አለ። ክብር ለስሙ ይሁን። ጌታ ይባረክ። ስለዚህ በዘመናችን በቤተ ክርስቲያን ውስጥ እንዲህ አይነት ህይወት መኖር አለበት። እንዲህ አይነት የእግዚአብሔርን ቃል የሚፈራ ለቃሉ የሚንቀጠቀጥ ልብ እግዚአብሔርን እኛ እኮ ወገኖች ሆይ እኛ በወጣትነታችን ያሳደጉን አባቶች አብዛኞቹ ወደ ጌታ ሄደዋል፣ ተሰብስበዋል፣ በክብር ጌታን አስከብረው። የተወሰኑትን በሕይወት አሉ። አንድ ነገር ብናጠፋ እንዲህ ጆሮአችንን ጠምዝዞ ነው የሚቀጡን። ስለ እውነት ነው የምላቸው። ከምን የመነጨ ነው ብትሉ ከፍቅር ትልልቅ ሰዎችን እኮ ነው ጆሮአችን እንዲጠምዝዞ። አንተ የት አባግ ነበርክ ባለፈው አላየውም። እኛ ግን ጠፍቼ አልተጠየቅኩም። በቃ ክስ ነው ሁልጊዜ፣ የክስ ድምፅ እንዲሆኝ። አዎ ልክ ነው፣ መጎብኘት ያስፈልጋል። ቤተ ክርስቲያን ያስቀመጠችው ጊዜውን ሰጥቶ በሙሉ ኃላፊነት በሙሉ ተጠያቂነት ቢሮ ተቀምጦ የሚያገለግል መጋቢ ያስፈልጋታል። እሱ ቁጭ ብሎ ይህን ስራ ሳይሰራ የማይወጣ ከሆነ መጠየቅ አግባብ ነው። እሱ ምንም ጥያቄ የለው። ነገር ግን ወገኖች ሆይ የእግዚአብሔርን ሰዎች በዕድሜያቸውም በጸጋቸውም በልዩ ልዩ ነገር እኛን የቀደሙንን ልናከብራቸው ይገባል። እኛ እነሱን እንኳን ቃል ልንናገራቸው ቀና ብለን እንኳን ለማየት አንደፍርም ነበር። ስለ እውነት ነው የምላቸው። ለምንድን ነው ይሄ እንደው ያጠፉኛል እንዲያረጉኛ ከሚል ፍራቻ ሳይሆን ከአክብሮት የተነሳ። ክብር ለእግዚአብሔር ይሁን። በዘመናችን በምንሰራበት መስሪያ ቤት ሁሉ ውስጥ ያንዳንዱ መስሪያ ቤት የየራሱ የሆነ ስርዓት አለው። ሰራተኞችም የሚተዳደሩበት ስርዓት አላቸው። በቤተሰብ ውስጥ በባልና በሚስት ልጆች በሚያድጉበት ቤት ውስጥ ራሱን የቻለ የቤተሰብ ስርዓት አለ የለም? ሸቴን ነው አለ። ለምሳሌ ስለ ልጆች ብንናገር ልጆች እያሳደግን ሁላችንም ቤት ውስጥ ልጆቻችን የዛ ቤተሰብ አካል ስለሆኑ ልጆቻችንን ትሪት የምናደርግበት መንገድ ራሱ በጣም መጽሐፍ ቅዱሳዊና እግዚአብሔራዊ አካሄድ ካልሆነ ልጆቹ አይታዘዙንም። እግዚአብሔራዊ ወይም የእግዚአብሔርን ቃል ያከበረ
ለምሳሌ ልጆቻችን ሁል ጊዜ እኛ እንግዲህ ድሮ ገጠር ነው ያደግነው ብዙዎቻችን ከኔ ጀምሮ ገበሬ ቤተሰብ አድገን ወደ ከተማ የፈለስንነን። እኛ ባደግንበት መንገድ ሳይሆን በጣም በሰለጠነ ደግሞ ከስልጣኔውም በላይ የእግዚአብሔርን ቃል ባከበረ። ለምሳሌ ልጆቻችንን እያከበርናቸው እንደምንወዳቸው እያቀፍናቸው እየነገርናቸው ካልመከርን ሁሉ ጊዜ እነሱ ላይ የምንፈርድ ከሆነ ሁሉ ጊዜ እነሱ ላይ ዱላ የምናበዛ የቃላት ዱላ የምናወርድ ከሆነ ልጆች ሆነው ያድጋሉ? ሊሆኑ አይችሉም፣ ያመልጡናል። እውነቴን ነው። ትንንሾች ስለሆኑ አይከበሩም ያለ ሰው ማን ነው? ማክበር አለብን ልጆቻችን። ስናከብራቸው እነሱም መልሰው ያከብሩናል። ስላችሁ እንደ አባት አንቀጣም፣ እንደ እናት እንደ ወላጅ አንቆነጥጥም ማለት አይደለም። ይሄ 911 ይጠራሉ የሚለው ውሸት ተከትለን ልጆችንም ልቅ ማድረግ አያስፈልግም። ልጆቻችንን ቸብ ማድረግ አለብን። ኖ ማለት አለብን። ኖና የስ ማስተማር አለብን። እውነቴን ነው። ወደታ ሲሄዱ ዝም ብለን ነው እንደምናየው ነው እንዴ? ያቃጥለ ነው ኡፉ ቢከርፉል ነው የምንለው አይደል? ስለዚህ ልጆቻችን የስ ኖ ማስተማር መቻል አለብን። የቤተሰብ ስርዓት ስለሆነ ነው የነካውላችሁ። እንደ ምሳሌ አንዳንድ ልጆች የስልክ ሞግዚት ሆነው ስለሚያድጉ ጣራ ላይ ነው የሚወጡት። ወላጅ አይችል ደግሞ እዚህ ቤተ ክርስቲያን ደግሞ ወቀሳው ይመጣል፣ ፍዳው ይመጣል፣ እዳው እዚህ ይረገፋል። ልጅ መያዝ ያለበት ከቤት ጀምሮ ነው። አሜን ነው። ከቤት ከእናት ከአባት እዛ ጀምረን ስርዓት ማስያዝ ማስጨበጥ በጣም ዋጋ መክፈል አለብን። ወላጆች እዛ ከተያዙ እዚህም መጥተው ቤተ ክርስቲያን ውስጥ የሚታዘዙ ይሆናሉ። ጌታን የሚፈሩ የሚያከብሩ ይሆናሉ። ስለዚህ እንዳልኳችሁ መስሪያ ቤት ውስጥ ስርዓት አለ። ሰራተኞች ስርዓት አላቸው። ቤተሰብ ስርዓት አለው። ከሁሉም የሚያሳፍረው ግን ፈልጋችሁ የምታጡት ግን በቤተ ክርስቲያን ውስጥ ስርዓት እንደሚያስፈልግ እንኳን የማያውቁ ሰዎች መኖራቸው እጅግ በጣም አሳሳቢ ነው። በእውነት ነው የምላችሁ። ስርዓት በክርስቶስ ቤት ውስጥ አስፈላጊ መሆኑን መነገርም የማይመቻቸው እንድኖርም ደግሞ መኖሩም አስፈላጊ እንዳልሆነ የሚያስቡ ሰዎች አማኞች መኖራቸው ማየት ግን እጅግ በጣም ልብ ይሰብራል። እግዚአብሔር የስርዓት አምላክ ነው። ስርዓት ያስፈልጋል። መንፈስ ቅዱስ የስርዓት አምላክ ነው። ይታዘዛል፣ ያዛል፣ ይመራል፣ ያስተምራል፣ ይቀድሳል፣ ያንጻል። ግን ሁሉን ነገር በስርዓት የመጨረሻውን ብዬ ልጨርስላችሁ። የእግዚአብሔር ቤት አምስተኛ በቤተሰብ ተመስላለች። መጽሐፍ ቅዱስ ውስጥ በቤተሰብ ገላትያ 3:26 እንዲህ ይላል። አይዟችሁ እንግዲህ ትንሽ ጠንከር የሚል ትምህርት ጠንከር ስል አውቃለሁ ስሜቱ ምን እንደሚፈጥር፣ ግን ጥሩ ነው። ለጥቅማችን ነው፣ ለማንም ሳይሆን ለጥቅም ነው። እውነቴን ነው የምላችሁ። ክብር ለጌታ ይሁን። ለጥቅም ነው። ገላትያ 3 ላይ ምን ይላል? ቁጥር 26 ላይ ላንብብላችሁ። ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ምኖች ናችሁ ይላል፣ ልጆች ናችሁ። ልጆች ስንሆን ደግሞ ምንድነን? የእግዚአብሔር ምንድነን? የእግዚአብሔር ቤተሰብ ነን። ልጆቻችን የምንወልዳቸው ልጆች የእኛ ቤተሰብ አባል ከሆኑ እኛ የእግዚአብሔር ልጆች በመሆናችን የእሱ ቤተሰቦች ነን። አሜን። ለዚህም ነው የእግዚአብሔር ቤተሰቦች ሆይ የምንለው። አንዳንድ ጊዜ ዝም ብለን ያመጣነው ሳይሆን ቃሉ ስለምል ነው። የእግዚአብሔር ቤተሰቦች ነን ወገኖች ሆይ። ኤፌሶን 2:19 ደግሞ እንዲህ ይላል፣ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። የእግዚአብሔር ቤተሰቦች ናችሁ። ከእንግዲህ ከቅዱሳን ጋር ባላገሮች ስል ምን ማለቱ ነው? ባላገሮች ስል ምን ማለቱ? የአንድ ሀገር ሰዎች ናችሁ።
የአንድ መንግስት ዜጎች ናችሁ። የአንድ አባት ልጆች ናችሁ። ስለዚህ የእግዚአብሔር ቤተሰብ ናችሁ። ስለዚህ ወገኖች ስንነጋገር እንደ ቤተሰብ ነው መነጋገር ያለብን። ቤተ ክርስቲያን ውስጥ እንደ ቤተሰብ፣ እንደ ጎረቤትም አይደለም። እውነቴን ነው የምላችሁ። እንደ ቤተሰብ ልጅ አለ፣ ሚስት አለች፣ አባት አለ። እንግዲህ ቤት ውስጥ ደግሞ የሚኖሩ ቅርብ ዘመዶችም ሊኖሩ ይችላሉ፣ ወይም ሰራተኛም ሊኖር ይችላል። ቤተሰብ ነው። እንደ ቤተሰብ ከቤተሰብ የሚደበቅ ምስጢር የለም። ቤተሰብን ለመጉዳት የሚነገርም የለም። ለመጥቀም፣ ለማነጽ፣ ለመገንባት ስለሆነ ስንወያይም በዚህ ቃል መሰረት እንደ ቤተሰብ ልንነጋገር ያስፈልጋል እና እኛ የክርስቶስ ቤተሰብ ነን እና ሐዋርያ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 24 ቁጥር 20 ላይ ምን ይላል? ሀገራችን የት ነው ይላል? በሰማይ ነው። እኛ የሰማይ ዜጎች ነን ወገኖቼ። ወይ ስጋችን ነፍሳችን በዚህ ስጋ ውስጥ እስካለች ድረስ በዚህ ምድር እንኖር እንጂ አገራችን በሰማይ ነው። ክብር ለኢየሱስ ይሁን። ስለዚህ አሁን በምድራችን ላይ የሰለጠነው ሰይጣን አንተ የት ነው የተወለድከው የሚለው እኔ ላይ አይሰራም። የትም ልወለድ ምን ይሰራልሃል? እሱ አይሰራም። አሜን ነው። እዛ አሁን መታወቂያ ለመውሰድ የሎ ካርድ የሚባል አለ። ለመውሰድ ገብቼ የት አካባቢ እንደተወለድ ካልነገርከን አንሰጥም አሉ። ነግሬያችሁ እንደሆነ ላይ የት ነው የተወለድከው? ኧረ እባካችሁ እኔ ኢትዮጵያዊ ነኝ። ኢትዮጵያዊ ብትሆን የት ነው የተወለድከው? ድብልቅ ነኝ። ድብልቅም ብትሆን ሁለቱንም ንገረን። በቃ የሙጥኝ ከየትና ከየት እንደሆንክ ሁለቱንም ንገረኝ። እንትኑ ላይ የሎ ካርዱ ላይ እንጽፋለን። የግድ አወጣው። ምን ላድርግ? በቃ ግን አስፈላጊ ነው። እነሱ የሚከተሉ ስለሆነ ግን መታዘዝም የግድ ይሆናል። ስለዚህ እኛ ሰማያዊ ዜጎች ነን። የኢየሱስ ማህተም የታተመብን፣ መንፈስ ቅዱስ ማህተም ያሳረፈብን፣ የዚች ዓለም ገለባ ዝባዝንኬ ምናምንቴ ነገር የማይሰለጥንብን ኢየሱስ ጌታ ነው። የምንዋደድ በክርስቶስ የመስቀል ፍቅር ውስጥ የምንተያይ ሰዎች ነን። ስለዚህ የፈለገው ይምጣ በዚህ ምድር ላይ የፈለገው ይምጣ በተወለድንበት ምድር ላይ እኛ አንድ ነን። እኛ አንድ ነን። ክብር ለእግዚአብሔር ይሁን። ቤተሰብ ነና ቤተሰብ ነን። የመጨረሻ አልኳችሁ፣ ለካ እሱ አራተኛ ነው። የመጨረሻው የእግዚአብሔር ሕንፃ ነው። ቤተ ክርስቲያን በእግዚአብሔር ሕንፃም ትመሰላለች። አንደኛ ቆሮንቶስ ምዕራፍ 3ን ማንበብ ትችላላችሁ። ቁጥር 9 ላይ ምን ይላል? እናንተ የእግዚአብሔር ሕንፃ ናችሁ፣ እናንተ የእግዚአብሔር እርሻ ናችሁ ይላል። ተመልከቱ፣ ሁሉም የተነገሩ ነገሮች የእኛን ግንኙነት ከማን ጋር የሚያያይዝ ነው? ከእግዚአብሔር ጋር። ሁሉም አምስቱም ነጥብ አካለ ክርስቶስ፣ ሙሽራ፣ እግዚአብሔር ቤት፣ እግዚአብሔር ሕንፃ፣ እግዚአብሔር ቤተሰብ፣ ሁሉም ከጌታ ጋር ያለንን ዩኒቲ ወይም ደግሞ ህብረት የሚገልጥ ሲሆን እርስ በርስም ያለንን ነገር የሚያጠናክር ነው። ስለዚህ በአጥቢያ ቤተ ክርስቲያንም የሚተገበሩ ተግባሮች በመጣመር ጌታ እስክመጣ ቤተ ክርስቲያንን መገንባት ላይ ያተኮረ ሊሆን ይገባል። ያም ቤተ ክርስቲያን ደግሞ ይህም ሕንፃ ደግሞ መሰረቱ ክርስቶስ ነው። እዛው ቆሮንቶስ 3 ላይ እንደተገለጸው አንደኛ ቆሮንቶስ ከተመሰረተው መሰረት በቀር ሌላ መሰረት መመስረት አይገባም ይላልና ሐዋርያው። ኢየሱስ መሰረቱ፣ ውሃ ልኩ የሆነው ህብረት፣ ኢየሱስ ራስ የሆነበት ህብረት። የቤተ ክርስቲያን ህብረት የተያዘው በማዕዘኑ ድንጋይ በክርስቶስ ነው። እርሱም የቤቱ ልኬት ነው። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ምን ትሆናላችሁ ይላል? ትሰራላችሁ። የምንሰራው ግን አሁን ባለፍንባቸው ስቴፖች ውስጥ ነው። እነዚህ ያለፍንባቸው እያንዳንዳቸውን ቤተ ክርስቲያን የተመሰለችባቸው እውነቶች ካልገቡን ልንሰራ አንችልም። እመኑ። እነሱም ማመን ያስፈልጋል። ቢከብዱም መቀበል ያስፈልጋል። ማጥናት ያስፈልጋል። የጌታን ቃል ለዛ እንደሚገባ መኖር
ይጠበቅብናል። ኤፌሶን 2 ከ20 እስከ 22 አንብቤ ልጨርስ። ኤፌሶን 2 ከ20 እስከ 22 አንብቤ ጸልየን እንጨርሳለን። የእግዚአብሔር ሕንፃዎች፣ የእግዚአብሔር ቤተ መቅደሶች ነን እኔና እናንተ። የእግዚአብሔር ቤተ መቅደስ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ስለዚህም በስጋችሁ ማንን አክብሩ አለ? ማንን? አይ ለምን ዝም ትላላችሁ? ታውቃላችሁ እኮ ቃሉን ታውቁልን። ስለዚህ በስጋችን እግዚአብሔር እንድከብር ጌታ ኢየሱስ ይርዳል። ከኔ ጀምሮ እያንዳንዳችን ይርዳል። እግዚአብሔር ይርዳል። ኤፌሶን 2 ከ20 እስከ 22 ግድል ከ19 ልጀምር። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። ቁጥር 20 በሐዋርያትና በነቢያት መሠረት ላይ ታንጻችኋልና የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ወይም ትሰራላችሁ ይላል። እንጸልይ። እግዚአብሔር እርዳን ወገኖች፣ ጌታ ኢየሱስ እርዳችሁ። የሚወደን እግዚአብሔር፣ ይህን ጉባኤ የሚወድ እግዚአብሔር ቃል ይሰጣል ሁልጊዜ። የሚመጣው ቃል እንዳያልፈን፣ እንዳይወድቅ፣ በጭንጫ ላይ፣ በድንጋይ ላይ፣ በደረቅ መሬት፣ በተለያየ ቦታ እንደወደቀ ሆኖ እንዳይቀር ወገኖቼ እናስብ። ይህን ቃል እንኑርለት። እግዚአብሔር የመኖርን አቅም እንዲሰጠን ጸጋውን እንለምን። የጸጋውን ባለቤት